ሰላም ሰላም፣ እንዴት ናችሁ? ሰላም ሰነበታችሁ ወንድሞች፣ ደህና ናችሁ? እንግዲህ ይህ ዛጉዌ ሚዲያ ነው። ዛጉዌ ሚዲያ በአገው ባህል ቋንቋ ወግ ላይ የሚሰራ ሚዲያ ነው። በዚህ ሚዲያችን ላይ ስለ አገው ባህል ቋንቋ ወግ ታሪክ እንናገርበታለን። ከዛ በተጨማሪ የአገው ባህል ቋንቋ ወግ በተጨማሪ ደግሞ የአገው ሕዝብ የራሱ ተወካዮች እንዲመርጥ ሀገራዊ ምርጫ ላይ ቅስቀሳ እናደርግበታለን፣ እንቀሰቀሳለን። ምሁራን አቅርበን ደግሞ በሀሳብ እናሟግታለን። በአገው ባህል ቋንቋ ወግ ላይ የሚሰራ ሰው እናበረታታለን። ይሄ የነበረ ነው። ሌላው እዚህ ጋር ሀሳብ ማንሳት የምፈልገው አንዳንዶች በግለሰብ ደረጃ የመጣችሁ በውስጥ ምጽፉልኝ፣ በውጭ ምጽፉልኝ፣ ፌስቡክ ላይ ቴክስት የምታደርጉልኝ ወንድም እህቶች ያላችሁ ሀሳብ ካላችሁ ነውና በሀሳብ ተወያዩ። እኔ በሀሳብ ነው። ሌላው እኔ ጻድቅ ነኝ የምትሉ ነጠላ ለባሽ ፈሪሳውያን አላችሁ፣ ፈሪሳዊ አላችሁ። እኔ ጻድቅ ነኝ፣ በቃ እኔ ሀቱ ነኝ፣ እናንተ ጻድቅ ናችሁ፣ ቤተክርስቲያን ሰው ናችሁ ምናምን። ሂዱ ቤተክርስቲያን። እኔ ቤት ምን ታደርጋላችሁ? ሂዱ ቤተክርስቲያን። እኔ ቤት ማን ለመናችሁ? ማን አስገድዳችሁ? ራሳችሁ መጣችሁ። ምትፈልፉ አላችሁ፣ እያየኋችሁ ነው። እኔ እውነቱ ማምነው ቤተክርስቲያን አለ። ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። ቀጥተኛ ያቺ ኦርቶዶክስ ነው አማኝ ነኝ። ራሴ ማምነው ነው። መማር ከፈለግ አባቶች የተማር መምህራን የተማር እኔ አላስገድድም። እኔ ተማር አላልኩም። ሃይማኖት ትምህርት አላስተምራለሁ አላልኩም። ፖለቲካ መሰራበት የምናገርበት ነው ገጽ። ፖለቲካዊ ጉዳይ ሲሆን ብቻ ና ነው እያልኩ ያለሁት። ፖለቲካዊ ሀሳብ ካለ በፖለቲካ ቋንቋ ከተወያየ ከተናገር ና ገባ እንወያይ፣ ሀሳብ እንቀያየር። ከዛ በዘለለ እኔ አገውኔ ስለው የሚያመው አለ። እኔ አገውኔ ሲል ለምን ነው የጽንፈኛው ሂድ የሚያመው? እኔ አገውኔ ሲል ኦሮሞ አያመው፣ ትግራዩ አያመው። እኔ አገውኔ ካልኩ ሽናሻው ጉሙዙ አያመው። አገውኔ ሲል የአማራው ኤሊት ጽንፈኛው ኤሊት ለምን ነው የሚያመው? ከኔ ወሰደ ቢኖረት አለው እንዴ? ምንድን ነው ችግሩ? ገበያ ላይ በተነሳ ግርግር እንቁላል ነጋዴና ድንች ነጋዴ እኩል አይደነግጡ። ለዛ ነው ከኔ ወሰደው የወረሰው የሰረቀው ባህል ቋንቋ ወግ አለና ያን ይዞ ከተነሳ አደጋ ነው የተደረሳለው ብሎ ስለሚያስብ ነው። ገባ? እሱ አውቃለሁ። እውነት ነው። በሃይማኖቴ ቅዱስ ነኝ፣ የላሊበላ ልጅ ነኝ። በሃይማኖቴ ቅዱስ የላሊበላ ልጅ የዛጉዌ ዘመን መስራች ነኝ። በመሪነቴ ደግሞ በፖለቲካ ሀሳቤ ደግሞ ኢትዮጵያን የመራው 333 ዓመት ኢትዮጵያን የመራው የዛጉዌ ልጅ ነኝ። ለአባቶች የሰሩት በደም ሰዓት የሚደገም ስለሆነ ስለዚህ ያ ታሪክ ያለኝ ሰው ነኝ። እንግዲህ የሚታይ የሚጨበጥ ላሊበላን መሳይ ታሪክ ያለ ሰዎች ነን። ስለዚህ ለምን የምትደነግጡ? ታሪክ ከሌለ መጠጋት ነው። ስለዚህ እኔ አገውን አትከፋፍል አትበትን። ማን ነው ቢበትን? ማን በተነ? አናት ይበተን እንጂ ማን ነው ይበተነ? ማን በተነ? እኔ አገውን ነው ያልኩት። የራሱ ኑር ትግራይ እንደሚኖር ኦሮሞ እንደሚኖር ሌላው ሽናሻው ጉሙዙ እንደሚኖር ኑር ነው ያልኩት። እኔ አገውን ነው ያልኩት። የራስና ካለ አንጸባርቅ። ግዴታ ላይ መጫ ምን አስፈልገ? ራስን አጣውጣ ምን አስፈልገ? አንተ ስላሉ ዝም ምን መስሎ ነው? ስላሸማቀቅ ዝም ምን መስሎ ነው? በ1270 ዓመተ ምህረት ላይ የዛጉዌ ዘመን ነገስታትን በሃይማኖት ካባ ሲሶ ንግስና ልሰጡ በሃይማኖት ካባ በአንድነት መርፌ የላሊበላ ልጅ ተባረከ ገላችሁ ኢኮኖሚ አምላክ ታነግሱ እኮ አውቀናል እኮ ታሪክ ይመሰክራል። ሀቅ ነው። አሁን 1270 አይደለም እኮ አሁን 2018 ነው። 1270 የሰራችሁት ስራ በ1966 ላይ ተቀበረ። የተቀበረ ስርዓት ደግሞ የተረገጠ ስርዓት ደግሞ መልሶ እንዲረግጥ እድል አልሰጠም። ያ የተቆረጠ እግር መልሶ አይረግጠኝም። የተቆረጠ እግር ነው ቆርጠናል። 1966 ላይ በአባቶቻችን ተቆርጧል። እሱ ያ እግር አይረግጠኝም። ስለዚህ በሃይማኖት ካባ እየመጣ እዛ አትበል። ሃይማኖታዊ ጉዳይ ካለ ሃይማኖታዊ አጀንዳ ሳይሆን መተከራከር። ሃይማኖታዊ አጀንዳ ያነሳው አይደለም። እኔ ፖለቲካዊ አጀንዳ ነው ያወራ ያለሁት። ፖለቲካዊ ጉዳይ ብቻ ነው ያወራ ያለሁት። በፖለቲካ ቋንቋ ከፈለክና ሃይማኖት ካባ ሳትለብስ ነጠላ ሳትለብስ ፈሪሳዊ ነኝ ሳትል በሃይማኖት ቋንቋ ተውና በፖለቲካ ቋንቋ እናወራ፣ ችግር የለም። ሃይማኖትን ፖለቲካ ሁሉ ማራምደው ካልክ ያኛው የዛጉዌ ዘመን ስርዓት ላይ ነበር የተቀበረ ነው። 1966 ተረግጧል። እሱ ተቆርጧል። እሱ ግን ድጋሚ አሁን አይረግጥም። ቤተክርስቲያን ደጀ ሰላም ላይ ሆነህ ብትናገር ቤተክርስቲያን ካባ ለብሰህ ብትመጣ ነቅጠናል፣ አውቀናል ብሎ በደንብ አውቀናል። እቺ ሙድ አውቀናታል። የአገው ሕዝብ ጉዳይ የሚያንገበግበኝ የሚያሳስበኝ የአገው ባህል ቋንቋ ወግ ምቆረቆለት ሰው ነኝ ብዬ ማሰብ ራሴንና ስለዚህ አንተ አይደለም ብለህ ካመንከኝ ለምን እኔን አገው አይደለም ለምን ትለኛለህ? አንተ አይደለም እያልክ ያለው አገው አይደለም አይደል እያልክ ያለው አንተ ለምን አገው ትላለህ? ጽንፈኝነት ነው። አገው ለምን ትላለህ? ዘረኝነት ነው እያልክ ያለው አንተ ስትል ግን አንተ በሳሬ ስትዋጋ እና አቡነ ሉቃስ መሳይ ጳጳሳት ወጥተው አረጎራው ሲሉ መድረክ ላይ ጽድቅ ነው። እሱ አይታል ጳጳስ ቁራስ ድቁና ክህነት የሚሰጥ ምንኩስና የሚሰጥ ጳጳስ ጎራው ሲሉ መድረክ ላይ ወጥቶ እሱ ጽድቅ ነው አይታል። እሱ ዜማ ነው፣ ቅዳሴ ነው። እሱ አይደል ማለት ገንቦ ነው አለ እሱ። እኔ አገው ነኝ ማለት ግን ኃጢአት ነው አይደል? ሃይማኖተኛ ነህ አንተ። ፈሪሳውያን ዞር በሉ ብሎ ለዛ ነጠላ ለባሽ ፈሪሳውያን ጎል ላይ ሆኖ እዚህ እኔ ሀጡ ነኝ በቃ ኃጢአተኛ ነኝ። እናንተ ጻድቃን ናችሁ፣ ዞር በሉ ምን ታደርጋላችሁ? እናንተ ጻድቃን ናችሁ፣ ኃጢአተኛ ምን ታደርጋላችሁ? ምን ልታስተምሩ ነው? ሃይማኖታዊ ጉዳይ መቼም አላነሳም እዚህ አጀንዳ ላይ ራሴ ማምነውን ላስከትል ልናገር ይችላል። ራሴ ማምነው አንተ ጋር ግን አጀንዳ አድርጋ ልከራከርልህ
ለምን አንተ የምታምነውን የማምናለሁ ግን አውቃለሁ። ግን አንተ የምታምነው ለፖለቲካ ማስፈጸሚያ እንዲሆን ነው እንጂ ሃይማኖተኛ ሆነ አይደለም። አየህ አንተ ሃይማኖተኛ የምትመስለው ፖለቲካ እንዲያስፈጽምልህ በሃይማኖት ካባ ፖለቲካውን ለመምታት እኛን መሳዮች ሰዎችን ለማሸማቀቅ የምትጠቀመው እንጂ ለመኖር አይደለም። ሃይማኖት ለመኖር አይደለም አውቃለሁ። ስለዚህ እኔ ቤት ምን ታደርጋለህ? ሂድ ሀሳብ ካለ እና ጊዜ ቀጠሮ ስጥ። እዚህ ቦታ ላይ ገሌ ቤት ጋር ገሌ ትነጋገራለህ ወይ ብለህ ጊዜ ቀጠሮ ይዘናና እንከራከር፣ እንወያይ። ምን ችግር አለ? በሀሳብ ላይ ማምን ሰው ነኝ እኔ። አገው ነኝ፣ በሀሳብ ነው ማምነው። እንደናንተ 24 ሰዓት በመሳሪያ ገባለሁ ብዬ ህገ መንግስቱ በኃይል መናድ መሄድ ሰው አይደለሁም። በጎን ህገ መንግስቱ አይወክለኝም ትላለህ። በጎን ህገ መንግስቱን መሰረት ያደረገ ደግሞ ለምን አገው ነኝ ትላለህ ይላል ህገ መንግስቱ። ወንድም አለም ገብቶኛል፣ አውቃለሁ። እቺ ሴራ በደንብ ይገባናል። አብረን ያደግነው እኮ ቤተክርስቲያን ላይ እንዴት ምን እንዳደግን እናውቃለን እኮ። ቤተክርስቲያን ላይ አብረን ስናደግ እንዴት ሴራ ሲሰራ እንዴት ነበር። አገውን የገደለ ጸደቀ ሲል አሜን ስል ነው የኖርኩት። አገውኛ መናገር ኃጢአት ነው ቀኖናው ሲባል እሺ ብዬ ቀኖና ሰው ስለ የነበርኩት። እነዚህ ዛጉ ነገስታት ሳይገባቸው የነገሱ ሲል አሜን ብዬ ሳነብላቸው የኖርኩት። አውቃለሁ። እንኳን ለኔ ለቅዱሳን አባቶቻችን ቦታ ያልሰጠ ሰው ነው አውቃለሁ። ሃይማኖት ላይ ያለ ፈሪሳዊነት እሳቤ እንኳን ለኔ ለንጉሱም ቅዱስ ለነበሩ ለነዛ ለዛጉ ነገስታት ራሱ እኮ ክብር ያልሰጠ ነው አውቃለሁ። ዛጉ ነገስታት ሳይገባቸው የነገሱ ብሎ የሚናገር ቅዱስ የነበሩትን የሚናገር ነው ይሄ አውቃለሁ። በሃይማኖት ካባ የሚመጣ ፖለቲካ አውቃለሁ። ይችን እረዳለሁ። እና አትልከሙ ብዬ ነው 12/7 አይደለም አሁን 2018 ነው ብዬ ነው። 2018 ላይ 12/7 ትርክት እና 12/7 ሴራ አይሰራም። በዛጉ ዘመን በየተባረከ የተፈጸመ ግፍ እኔ ላይ አይደገምም። 1966 አባቶቻችን የቆረጡት እግር ነው፣ ድጋሜም አይረግጠኝም። አመሰግናለሁ።